ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። አላችሁ እንዴት ናችሁ? እና የዛሬ ቪዲዮ እንግዲህ እንዴት አያችሁት ማለት ነው። ብዙም አላበዛም፣ ምክንያቱም እኝኝኝኝ ያለ ቪዲዮ ነው እና ብዙም እንትን አይልም ማለት ነው። የሰሞኑ ቢያንስ ብታስቡ እናንተ ራሱ እንትን ያለ ቪዲዮ ነው እና ካያችሁት አብርሃም ማለት ነው ልክ ሩታ እያደረገችውን እያደረገ ያለው እሱም ደግሞ እንዴት ካላችሁ ደግሞ ልክ ሩታ ለአብርሃም እንትን ልጁን እንደዚህ ያዝ አንገቱ እንዳይቀጭ ምናምን እያለች የምታሳየውን አክት ነው ዛሬ እያሳየ ነበረው ማለት ነው። ሲቀጥል ደግሞ እኔ ባለፈው ለሩታ እንጂ ለአብርሃም ላንተ አይደለም እኔ ያልኩት ማለት ነው። ለሩታ ነበር በሩን ቆልፈሽ ቁልፉን ብታነሽ ኖሮ ይዞብሽ አይሄድም ልጁን። ሲቀጥል ደግሞ በሩን ቆልፈሽ በሩ ገብት ቆሚ ኖሮ ይዞ አይሄድም ያልኩትን ነው እንግዲህ ዛሬ አብርሃም እያደረገው ማለት ነው። ገባችሁ አይደለ? ሲቀጥል ደግሞ ልጁ ጂል ሆኖላቸዋል ዛሬ ልክ ቲክቶክ ላይ ምንድነው ጋርድ እንዳጫወተ አይደለም። ጋርድ ሲያጫውታችሁ የሀበሻ ወንዶች ማለት ነው መጀመሪያ ቦርጫችሁን ቀንሱ። ገባችሁ አይደለ? ቦርጫችሁን ቀንሱ። ልክ እንደ ሴትኛ እርጉዝ ሆነን ቦርጫችን እንደሚወጣ የእናንተን ቦርጭ እሺ የሴትስ ይውጣ እሺ። እናንተ አታረግዙ አትወልዱ እንደ ሴት ሰውነታችሁ ልጅ ወልዳችሁ ምናምን አይበላሽ። ቆይ ምንድነው እንደ ሴት የሚያረጋችሁ? እናንተ እንደ ሴት ልሁን አላችሁ ሩታም አርግዛ አንተም አርግዘ ይሆናል አይሆንም? ገባ አይደለ? ስለዚህ እንደዚህ ጋርድ አያጫውት። መጀመሪያ ዱብ በል። ገባ አይደለ? ዱብ በል። እውነት እናውራ። እንደዚህማ እንትን አትበል እንጂ አባቴ ያኛው ቀጫጫ ስለሆነ አንተ ደግሞ እንትን ስለሆንክ ነው እንትን የምታረገው ማለት ነው። እና በዛሬ ቪዲዮ ከሄድን እንግዲህ ሩታን ልጁን ይዘሽ አትሄጂም ምናምን። አብርሃም ግን በዚህ አጋጣሚ ማለት ነው ልትከሰው ጂል እየሆነ ነው። እንዴት ነው የምትከሰው ይሄንን ልጅ? ፖሊስ ደግሞ ብርቅ አይደለም በእነሱ ታውቃላችሁ። መታሰርም ብርቅ አይደለም፣ ማሳሰርም ብርቅ አይደለም፣ ወረቀት ማምጣትም ብርቅ አይደለም። ከዚህ በፊት ስለሰሩ ድጋሚ እንደዚህ አይነት ነገር ይሰራሉ ብዬ አላስብም። ገባችሁ አይደለ? የሆነ ዘግንን ሆናል። አዲስ ነገር አይደለም። ገባችሁ አይደለ? አሁን ሩታ ማዘዣ ወረቀት አመጣች፣ በፖሊስ ይዛ መጣች፣ ህግ ይዛ መጣች ምናምን ብንልም አዲስ ነገር ሊሆን አይችልም። ገባችሁ? ነገር ግን አብርሃም ጅል የሆነ ምን ሆኖ ነው ህፃኑ እሱ ጋር ሲደርስ ልክ ህፃን ሆነ እንዴ? ሰው እኮ ሲያረጅ ነው ህፃን የሚሆነው። አብርሃም ግን ሳያረጅ ህፃን ሆነ። ገባችሁ አይደለ? ካያችሁት የዛሬ ቪዲዮ ሙሉ አጠቃላይ ጅል ሆነዋል ልጁ ማለት ነው። ምን እንደሆነ አላውቅም። እና እንግዲህ ሩታ ልጁን ይዘሽ አትሄጂም ብለው በሩን ቁልፉን ወስደዋል። ገባችሁ? እዚህ ነው የምናድረው አራታችንም ብለዋል። ጫታሙ ደግሞ ከመቼ ጀምሮ ነው ለሩታን ማገዝ የጀመረው? እኔ እኮ ግርም የምትለኝ ሩታ ራሱ ሰውን የምታምነው ነገርስ ቆይ የሷ ጠላት የነበረ ምን ልል ነበር እናንተ? ጠላት የነበረ ሰውዬ ማለት ነው አሁን መልሶ እንዴት ነው ለሩታ ዘመድ የሆነው? ለሩታ አጋዥ ሆኖ ለሩታ አዛኝ ሆኖ ማለት ነው። ገባችሁ አይደለ? አሁን ለሩታ አዛኝ ሆኖ ምን እያለ ነው መሰላችሁ? ደውሎላት እንደው ልጅ ያስፈልጋል ምናምን ሩሙንም የነገረው እሱ ነው። አሁን ወደ ሩታ ጠጋ እያለ ነው። ከዛስ እኔ እኮ ገረም የምትለኝ ሩታ ናት። እሷን ቅጥቅጥ አድርጎ እሷን እንትን ያለ ሰዎች ሁላ አጠገቧ ሲደርሱ አያችሁ እኛንን ወደ ኋላ ምን ቀረው? አያችሁ አይደለ? አሁን ይሄው እሱ ደውሎላት ምናምን ሩሙን ነገረ ምናምን ከዛ ከሷ ጎን ይሆናል ወይም ደግሞ ይቆምላትም ሊችል ይችላል። እኛ ግን ወደ ኋላ ቀረ። እኔ ሲጀመር ጫታሙ ከሩታ ጎንም ሆነ አልሆነ ለሩታ አገዘ አላገዘ እኔ እሱን ልጅ አልወደውም፣ መቼም ልወደውም አልችልም። ገባችሁ አይደለ? የሱ እንትንና የኔ እንትን አንግባባም በፍጹም። ገባችሁ? ግን ያም ሆነ ይህ ማለት ነው ሩታ ብትርቂ አይሻልም? እንደ ሐሳብ እንደ አስተያየት እንስጥ ብለን ነው እንጂ እናንተማ መቼም እንደማትለያዩ እናውቃለን። አብራችሁ እንደምትበሉም እናውቃለን። አብራችሁ ሆቴል ውስጥ ተገናኝታችሁ እንደምትበሉም እናውቃለን። ተደብቃችሁ ምናምን ግን ያም ሆነ ይህ ማለት ነው እስቲ ትንሽ አስተያየት ቪዲዮ አስተያየት እንስጥና እንሰናበታለን። ቤተሰብ ምን ታደርጊያለሽ? ስሙ በደንብ አድርጎ አሳያለሁ። ምን መብት የለም እኮ ይሄን አንተ የማያዝ አንዳች መብት የለም። ገና ነው ልጁ ገና 3 ወሩ ነው። ገብቷል? አሁን ምን አለ በዚህ ደግሞ ከኔ መለየት አይችልም። እንዴ ሰደረገረ ይቆል ማለት ሲጀመር ማለት ነው የ3 ወር ህፃን ልጅ ካንቺ መለየት አይፈልግም። በር ከፍተሽ ለምንድን ነው ይዞ እንዲወጣ ያደረግሽው? እናቴ በልጁ ላይ መንገዳችሁ በልጁ ላይ መጫወታችሁ እናንተ ዝቃጣሞች ማለት ነው። እናንተ ሆዳሞች በልጁ ላይ እንደዚህ የምትበሉት ገንዘብ ምን አለ ቢቀርባችሁ? ምንም አይጠቅማችሁም። በር ከፍተሽ ይዞ እንዲሄድ የሰጣሽው ራስሽ ሩታ። እናቱ እኮ ምንም ሆነ ለምን እዛ አንቺ ቀጥቅጦ ለምን ደም በደንብ አያረግሽም ማለት ነው። ገባሽ አይደለ? ልጅሽን አሳልፈሽ አሰጭም ነበረ። ነገር ግን ሰጣሹ
በሩ ከፍቶ ይዞ ሄደ። ከፍቶ አይደለም እንደውም ከፍተሽ ነው እንደውም በሩን ከፍተሽ እንደውም እንዲወጣ ነው ያደረግሽው። ገባሽ አይደለ? አሁን መተሽ ማደርገውን እኔ ያውቃለሁ ብቲ ምን ብቲ ምንድነው ጥቅሙ? ምንም ጥቅም የለው። መጀመሪያ ነበር መጠንቀቅ። ገባሽ አይደለ? አሁን አምጥቶ ቢጫወት ጅል ቢሆን አብርሃም ችግር የለበትም። ገባሽ? አንቺ ነሽ የሰጠሽው፣ ይዞ እንዲሄድም ሰጠሽዋል። ስለዚህ ማረገውን እኔ ያውቃለሁ ብቲ ቆይ አንቺ በሌለሽበት በር ሰብሮ መጥቶ አልወሰደ? አንቺን ገፍትሮሽ መጥቶሽ አልወሰደ? በስነ ስርዓት ፍቃደኛ ሆነሽ ይዘ ሂድ ብለሹ በር ከፍተሽ ያስወጣሽ ሴትዮ ማሰረጃ አለ ብትከሺ ራሱ ምንም ብታረጊ ማለት ነው። ገባሽ አይደለ? ገባሽ አይደለ? አሁን እዚህ ጋር ልጁን ማለት በሩን እንትን ብሎ ሰብሮ ወይ ደግሞ አንቺ በሌለሽበት ወይ ደግሞ በተኛሽበት ሰርቆ ቢወስድ እሺ በፖሊስ መውሰድ ትቻለሽ እኮ በህግ መውሰድ ትቻለሽ እኮ እንልሻለን። ነገር ግን እናትዮ ፈቅዳ ውሰድ ብላ በሩን ከፍታ የሰጠችዋ ስለዚህ ምንም ብታረጊ አሁን ምንድነው ጥቅሙ ነው? አሁን እዚህ ጋር ማለት ነው ምን እንደማመጣ አሳያለሁ ምናምን ብቲ ምንድነው ጥቅሙ? እሱ በግድ እኮ አልወሰደም፣ ፈቅደሽው ነው የወሰደው። ገባሽ አይደለም? 3 ወር እስከ 5 ዓመት ከኔ ጋር ይሁን መብት ያለው እንግሊዝኛ ቋንቋ ሁላ አስተማርኩት። ማታ አሁን ኤቢሲዲ እስከ ጥግ ነው ያጠናሁት። ገባሽ አይደለ? ኤቢሲዲ ኤኤች ናቴ አብርሃም ሲጀመር የሚያወራ ነገር እንዳለ ጅል ነው። ጅላጅል ጅላንፎ ነው፣ እንደ ጅል ነው። የጅል ሰፈር ልጅ እንደዛ ነው የሚያወራው። ገባችሁ አይደለ? ነገር ግን እኔ የምለው የአብርሃምን ተውትና ማለት ነው ሩታ እዚህ ጋር ስለ ሩታ ምንም አላወራም። አይዴ ነይታ ማግ የወደት ማግዛልኝና ትናንትናውን ተቆጣኝ። እንደ ህፃን ነው እንደምታየኝ እኔም በማግ ነው ጠጣዋለኝ ከአንተ ጋር እንዲያደር በሩን ቆልፈውና ይዞ ቆልፎ ቁልፉን ወሰደ። አለቀ። ልክ ሩታ ማድረግ የምችለውን ነገር ነበር አብርሃም አሁን የወሰደው ማለት ነው። ገባችሁ አይደለ? ግን ምንም ጥቅም የለውም። ያም ሆነ ይህ ግን አብርሃም የዛሬ ቪዲዮ ላይም የትናንት ቪዲዮ ላይም በቃ ጭራሽ እንደ ጅል ነው የሚያደርገው፣ ህፃን ነው የሚያደርገው። ልክ ከልጁ ጋር ውዬ ነው ህፃን የሆነ ወይም ደግሞ የሆነ ነገር ተነክተዋልም እንዲባል ነው መሰለኝ የሚያደርገው ማለት ነው። ገባችሁ አይደል? ልጁ አይሄድም። እንቅልፉ ከመጣ ላይ ላስተኛለሽ አንቺ እውነት ይተኛል ነው ቁም ነገር አቤት ምን ሪላክስ አድርገህ ዝም አልኩህ እና ሪላክስ እያደረጋል ዝም አልኩህ። እሱ ምን ያደርጋል? ተጨነቀ እንጂ አንተ ደግሞ ትራት ማቅፌ ነው እያደርኩ ያለሁት። አሁን ግን ያለልኝ እቅፍ አድርጌው እዚህ ጋር ቤተሰብ እንግዲህ ማለት ነው ልንገራችሁ ህፃኑ ተኛ ሩታ ላይ ኦኬ። የመጨረሻውን ልንገራችሁ ምክንያቱም ምንም ብዙም መፈትፈትም አልፈልግም። ምንም ይፈተፈትም የለም እንዳለ የሚያስጠላ ነው ማለት ነው። አብርሃም ጅል ሆኖ ልጁ ሲተኛ አብርሃም አብሮ ተኛ። ሩታ ደግሞ ጠበቀች ወንበር ላይ ልጁ ሲነሳ ድረስ ይሁን አላውቅም። እንግዲህ ነገም ይቀጥላል። ፓርት 2 ፓርት 3 ነው 4 5 እንደዛ በሉት ብቻ ማለት ነው። ብቻ ሰላማችሁ ይዘልኝ ቤተሰብ እናንተ ማለት ነውና ለቤት አዲስ ሆናችሁ ሰብስክራይብ አድርጉ። ባይ ባይ።